ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን ገና ፊደላትን ማጽናትና እንዲሁም ደግሞ ፊደላትን መማር ላይ ያላችሁ ልጆች ፊደላትን የማሳያችሁ ይሆናል፣ እንዴት አድርጋችሁ ቅርጻቸውን እንደምትይዙ። ከዛ በተጨማሪ ደግሞ ቃላትን ለማንበብና ለመጻፍ ተቸግረናል፣ እንዴት አድርገን ነው ፊደላትን አገጣጥመን ቃል የሚባለውን ነገር ምንጽፍ፣ ጽሁፎችንስ እንዴት ነው ምናነብ እያላችሁ እየጠየቃችሁኝ ያላችሁ ልጆች ደግሞ እነዚህን ቃላት እንዴት አድርጋችሁ ከፊደላት በተጨማሪ ቃላት እንዴት አድርጋችሁ ማንበብና መጻፍ እንደምትችሉ የማሳያችሁ ይሆናል። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። አሁን ቀጥታ ወደ ትምህርታችን ይዣችሁ ልለፍ። መማር የምትፈልጉ ልጆች ከታች ቪዲዮ ጠርዝ ላይ የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥራችን ነው። ይህን ስልክ ቁጥር አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም በሚመቻችሁ ሶሻል ሚዲያ በቴክስት ብትጽፉልን፣ ቮይስ ብታስቀምጡልን ወይም ደግሞ ብትደውሉልን እናንተን በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን አመቻችተን ትምህርታችሁን እናስጀምራችኋለን። አሁን እስከ መጨረሻው በጥሞና ተከታተሉኝ። እኔ ረጋ ብዬ የፊደላትን ቅርጽና ድምፅ እየነገርኩ ከዛ በተጨማሪ ደግሞ ቃላት እንዴት አድርጋችሁ እንደምትጽፉና እንደምታነቡ ቃላትን በእነዚህ ፊደሎች እየጻፍኩኝ እነዚህን ፊደሎች ተጠቅሜ ቃላትን እየጻፍኩ የማሳያችሁ ይሆናል። ስለዚህ በዛሬው ዝግጅታችን የፊደላትን ቅርጽና ድምፅ ትለያላችሁ፣ ቃላት እንዴት አድርጋችሁ ማንበብና መጻፍ እንደምትችሉም አሳያችኋለሁ ማለት ነው። ይህን እያነበባችሁ የፊደላትን ቅርጽና ድምፅ ትለያላችሁ፣ ቃላትን የማንበብና የመጻፍ ልምዳችሁን ታዳብራላችሁ። ስለዚህ ብዙ ጥቅም ነው ያለው። ወደ ትምህርቱ ይዣችሁ ልሂድ። የመጀመሪያው ፊደል እንግዲህ በአማርኛ ፊደላት ገበታ ላይ ሀ ነው። በዚህ ፊደል 7 ቤተሰቦች አሉት። የመጀመሪያው ሀ፣ ሁለተኛው ደግሞ ሁ፣ ሶስተኛው ሂ፣ 4 ሀ፣ 5 ሄ፣ 6 ህ፣ 7 ደግሞ ሆ። ስለዚህ እነዚህም ፊደሎች ቃላት ተመስርቶባቸዋል። ከጎን ሌላ ሁለት ፊደሎችን እየጨመሩ ከእያንዳንዱ ፊደል ጋር 3 ሆሄያት ያላቸው ቃላትን ማለት ነው እንዴት አድርጋችሁ እንደምትጽፏቸው እንደምታነቧቸው አሳያችኋለሁ። ሌላው ቀጥሎ ያለው ደግሞ ለ፣ ከዛ ሉ፣ ሶስተኛው ፊደሉ ደግሞ ሊ፣ አራተኛው ቤተሰቡ ላ፣ 5 ሌ፣ 6 ል፣ 7 ደግሞ ሎ ይባላል። ስለዚህ ፊደልም እንደዚሁ ቅርጹንም ድምፁንም ለመያዝ ሞክሩ። ቀጣዩ ፊደል መ፣ ሁለተኛ ቤተሰቡ ሙ፣ ከዛ ሚ፣ 4 ማ፣ አምስተኛ ቤተሰቡ ደግሞ ሜ፣ ስድስተኛ ቤተሰቡ ም፣ 7 ሞ። ቀጣዩ ፊደል ደግሞ ሰ፣ ሁለተኛ ቤተሰቡ ሱ፣ ከዛ ሲ፣ ይሄ ሳ፣ አምስተኛ ቤተሰቡ ጋር ስንደርስ ሴ፣ 6 ስ፣ 7 ሶ። ከዛ ቀጣዩ ፊደል ደግሞ ረ ነው። ረ፣ ሁለተኛ ፊደሉ ሩ፣ ያው ሶስተኛው ሪ፣ 4 ራ፣ አምስተኛ ቤተሰቡ ደግሞ ሬ፣ 6 ር፣ 7 ሮ። አሁን እነዚህን ፊደሎች 5 የፊደላት ቤተሰቦችን ይዤ መጥቼ በእነዚህ ቃላት እንዴት እንደምጽፉ ደግሞ ላሳያችሁ። ለምሳሌ ሀብል፣ ሀብል ብላችሁ መጻፍ ብትፈልጉ እስኪ ሀብል፣ ሀብል ለማለት ምን ማለት ምን የሚባሉ ድምጾች ያስፈልጉናል? ወይም ደግሞ ፊደላት ስትናገሩ ሀ ብ ል፣ ሀብል፣ ሀብል ስትሉ ሀ ብ ል። እንግዲህ ብ ከበቤተሰቦች 6ኛ ፊደል ነው። ል ደግሞ ከለቤተሰቦች 6ኛ ነው። ስለዚህ ከዚህ ሀ በሚባለው ፊደል በመጀመሪያው ሀን ተጠቀም፣ ከዚያ ብ፣ ከዛ ል። ስለዚህ እነዚህ ቤተሰቦቻቸውን ትይዛላችሁ። ቃላት ደግሞ ሀ ብ ል የሚል ቃል እንዴት እንደምትጽፉ ታያላችሁ። ስለዚህ ሀብል የሚለውን ይችን ሀ፣ ይችን ብ፣ ይችን ል ትጠቀሙና ሀ ብል፣ ሀብል የሚል ቃል ትጽፋላችሁ።
ሁለተኛው ከሀ ቤተሰቦች ሁለተኛው ፊደሉ ወይም ሁለተኛው ሆሄ ይሄ ነው። ሁ። አሁን ሁለት ለማለት ሁ ያስፈልጋል ማለት ነው። ከሀ ቤተሰብ ሁ። ቀጥሎ ያለው ለ፣ ከዚያ ት። ስትናገሩ ምን አይነት ሆሄያትን እንደምትጠቀሙ እራሱ ድምፁ ይነግራቸዋል። ሁለት። ስለዚህ ሁ፣ ከዛ ለ፣ ከዛ ደግሞ ት። እነዚህን 3 ፊደሎች ትጠቀማላችሁ። ሁ ይች ናት እንግዲህ። ከዛ ለ የለ ቤተሰብ የመጀመሪያ ፊደል ናት። ት ደግሞ ከተ ቤተሰቦች 6ኛዋ ጋር ሄዳችሁ ብታዩ ይች ናት። ስለዚህ ሁለት። እነዚህን በተመጣጣኝ ርቀት ትጽፏቸዋላችሁ። ምን ይላል? ሁለት። ሂሳብ ብላችሁ መጻፍ ብትፈልጉ ወይም ሂሳብ ብላችሁ ጻፉ ብላችሁ ሂሳብ ብላችሁ መጻፍ ብትፈልጉ ምንድን ነው የምትጠቀሙት? ሂሳብ ብ። ስለዚህ ሂ የሚባል ድምፅ ያለው ሆሄ፣ ሳ የሚባል ድምፅ ያለው ሆሄ፣ ብ የሚባል ድምፅ ያለው ሆሄ ስንት ያስፈልጋል? 3 ሆሄዎችን እንጠቀማለን። ስለዚህ ሂ ማለት ይሄ ነው። ሳ ማለት ደግሞ ይሄ ነው። ብ ማለት ይሄ ነው። ስለዚህ በአንድ ላይ ሂሳብ ይላል። ሀሳብ ብላችሁ ጻፉ እስኪ። ብ። ሀሳብ እንግዲህ ሀ የመጀመሪያው ድምፅ ሀ፣ ይሄ ደግሞ ሀ የተወሰነ ረዘም ያለ ድምፅ አለው። ስለዚህ ይህን ተጠቀምኩት ሀ። ከዛ ይሄ ደግሞ ሳ ከሰቤት 4ኛው ማለት ነው። ብ። ስለዚህ ይሄ ሀ፣ ይሄ ደግሞ ሳ፣ ከዛ ብ። ምን ይላል? ሀሳብ ይላል። ሄደች ብላችሁ ጻፉ ብትባሉ ሄደች። እስኪ ሄደች ብላችሁ ጻፉ። ሄደች። ሄ እንግዲህ ከሀ ቤተሰብ ስንተኛው ማለት ነው? 5ኛው። ሄ የሚባል ፊደል ያስፈልገናል። ደ ያስፈልገናል። ች ያስፈልገናል። ስለዚህ ሄ፣ ደ፣ ች። ስለዚህ እነዚህ ምን ይላል? አሁን ሄደች ይላል ማለት ነው። ህፃን ብላችሁ መጻፍ ብትፈልጉ ህፃን የሚባል ድምፅ ያለው ከሀ ቤተሰቦች ስንተኛው ቤተሰቡ ነው? 6ኛው። ይሄው ህ። ከዚያ ጻ ደግሞ ከጸ ከሚባለው ፊደል ውስጥ 4ኛ፣ ነ ከሚባለው ፊደል ቤተሰቦች ውስጥ 6ኛ ነው። ስለዚህ ህ፣ ጻ ይቻ 4ኛ፣ ን 6ኛ። ስለዚህ ይሄን ምን ይላል? አሁን ይሄ ህፃን። ስለዚህ እነዚህን የተጠቀመው ህ፣ ጻና ንን በአንድ ላይ ህፃን ይላል። ህፃን ፊደሎቹን በቅደም ተከተል መጥራት ነው። በአንድ ላይ ሲባል ሌላ ተጨምቆ ምናምን ሳይሆን እያንዳንዳቸውን ድምፃቸውን መጥራት። ህፃን። ሆቴል ብላችሁ ለመጻፍ ሆቴል ሆ የሚባል ፊደል ያስፈልጋችኋል። ቴ የሚባል ከዚያ ል፣ ሆ ቴ ል፣ ከዛ በአንድ ላይ ሆቴል። ስለዚህ ሆ ቴ ል፣ ሆቴል ይላል። በለ ቤተሰቦች ደግሞ የመጀመሪያው ፊደል የለ ቤተሰቦች ይሄ ነው። ለ፣ በ፣ ሰ 3 ፊደሎች ተጠቀምን። አሁን ለን፣ በን፣ ሰን ስትጽፉት በአንድ ላይ አድርጋችሁ ብትጠሩት በቅደም ተከተል በተመጣጣኝ ፍጥነት ለበሰ ይላል። ሉካን ብላችሁ ብትጽፉ ሉካን ሉ፣ ካ፣ ን። ስለዚህ ማን ነው የምትጠቀሙት? ሉ፣ ከዚያ ካ ከሚባለው ፊደል 4ኛ፣ ን ደግሞ ስንተኛ ነው ያልኳቸው? የነ ቤተሰብ 6ኛ። እሺ። ስለዚህ ሉ፣ ካ፣ ን ምን ይላል? ሉካን። ሊጡን እንግዲህ የዳቦ ወይም የእንጀራ ወይም ለሌላ ነገር የሚሰራ ከዱቄት የተዘጋጀ ሊጥ ይባላል። ስለዚህ ሊጡን በሌላ ቡሆ ምናምን በመባል የሚታወቀው ማለት ነው። ሊጡን። ስለዚህ ሊና ጡ ከዚያ ን 3 ፊደሎች ያስፈልጉናል። በአንድ ላይ ሊጡን ይላል። ላሞች ብሎ መጻፍ ቢያስፈልግ ላ የለ ቤተሰብ 4ኛ ናት። ከዚያ
ሞ ከዛ ች ምን ይላል? ላሞች ላሞች። ከዚያ የለቤተሰብ አምስተኛ ደግሞ ሌ ትባላለች። አሁን ሌተር ብለን መጻፍ ብንፈልግ ሌላ ትና እረ የሚባሉ ፊደሎችን አብረን ማምጣት አለብን። ስለዚህ ሌ ከዚያ ቀጥላ ት ከዛ ር ምን ይላል? አሁን ሌተር ሌተር ይላል። ልቦች ልቦች ብለን መጻፍ ብንፈልግ ል የለቤተሰብ እንደምታዩት ስድስተኛ ፊደል ናት፣ ወይም ስድስተኛዋ ሆሄ ል። ከዚያ ቦ የበቤተሰብ ሰባተኛዋ መጨረሻ ላይ ያለችዋ ቦ። ች ደግሞ ከቸ ቤተሰብ ስድስተኛ ናት። ስለዚህ ከል ጋር ቦና ችን እንጠቀማለን። ል ቦ ች ምን ይላል? ልቦች ልቦች ይላል። ሎ ሰባተኛው ነው የለቤተሰብ ሎ። አሁን ሎተሪ ለማለት ሎ ያስፈልጋል ማለት ነው መጀመሪያ ላይ ሎ። ከዛ ተ የተቤተሰብ የመጀመሪያው ፊደል ያው ተ ይህን ይመስላል። ሪ ደግሞ ከረ ቤተሰቦች ሶስተኛው። አሁን ሎተሪ ለማለት ሎ ተ ሪ ምን ይላል? አሁን እንደዛ አድርገን ስንጽፈው ሎተሪ ይላል። ሎተሪ። ስለዚህ በቀላሉ እንደዚህ እያደረግን ፊደላትንም በዚሁ እያጠናን ቃላትንም እንዴት እንደምንጽፍ እያየን እንለማመዳለን። የመ ፊደል መጀመሪያው ይሄው ይሄ ነው ቅርጹ መ። ከዚያ ረ ጠ። አሁን መረጠ ብለን ለመጻፍ መ ታስፈልገናለች፣ ረ ከዛ ጠ። ስለዚህ መ የመጀመሪያው ፊደል ነው ብያቸዋለሁ ከመ ቤተሰቦች። ረም የረ ቤተሰቦች የመጀመሪያ ነው። ጠም እንደዚሁ ጠ የሚባለው ፊደል የመጀመሪያው ቤተሰቡ ይሄ ነው ጠ። ስለዚህ እነዚህ ምን ይላሉ? በአንድ ላይ ሶስቱ ፊደሎች መረጠ መረጠ ይላል። የመቤተሰብ ሁለተኛው ፊደሉ ደግሞ ይሄ ነው ሙ። አሁን ሙ በሚለው ሙከራ ብለን መጻፍ ብንፈልግ ሙ ያስፈልጋል፣ ከ ያስፈልጋል፣ ራ። ስለዚህ ማንና ማን ያስፈልጉናል? ከና ራ። ከሙ ጋር ሙ ከራ። አሁን ምን ይላል? ከዛ ሙከራ ሙከራ ይላል። ሚስት በመ በሚ ይኸው መ ከዚያ ሙ ከሶስተኛው ሚ። አሁን ሚስት ለማለት ሚ ይችን እንጠቀማለን። ስና ት ያስፈልጋል ማለት ነው። ስለዚህ ስ ት። አሁን ምን ይላል? ሚ ስ ት ሚስት ሚስት ይላል። ማወቅ ማወቅ ማ አራተኛ ፊደሉ ነው ማ። ከዚያ ወን እና ቅን መጨመር ማወቅ ብሎ ለመጻፍ ማ ወ ቅ። አሁን በአንድ ላይ ሲጻፉ ምን ይላል? ይሄ ማወቅ ይላል። ማወቅ። አምስተኛው የመቤተሰብ ደግሞ ሜ። ይሄ ነው ቀለበት ያለው ከእግሩ ላይ ሜ። አሁን ሜትር ለማለት ሜን እንጠቀማለን ማለት ነው። ስለዚህ ሜትር ለማለት ሜ ከዛ ማን ያስፈልገናል? ሌላ ት የተቤተሰብ ስድስተኛ ነው ብያቸዋለሁ ት። እር ደግሞ የረ ቤተሰብ ስድስተኛ። ስለዚህ ሜ ት ር የመቤተሰቡን አምስተኛ ፊደል ተጠቀምነ። ከተቤተሰብ ደግሞ አምጥተን ስድስተኛ ቤተሰቧን ተጠቀምነ። ር ደግሞ አሁንም የከረ ቤተሰቦች ስድስተኛዋን ፊደል ርን ተጠቀምነ። ስለዚህ እነዚህን ስንጽፍ ምን ይላል? ሜትር ሜትር ይላል። ም ስድስተኛ የመቤተሰብ ም። አሁን ም ምግብ ብለን መጻፍ ብንፈልግ ምግብ ብንል ም ታስፈልገናለች። ስለዚህ ምን እንጠቀማለን? ሌላ ማን ያስፈልገናል? ግ የሚባል ድምጽ ያለው ፊደል ያስፈልገናል። ግ የሚባል ድምጽ ያለው ደግሞ ከገ ቤተሰቦች ነው ያለው። ገ ጉ ጊ ጋ ጀ ግ ጎ። ስለዚህ ግ ከገ ቤተሰቦች ጋር ስድስተኛ ቤተሰብ ወይም ስድስተኛው ሆሄ ይሄ ነው። ብ ደግሞ ከበ ቤተሰቦች ስድስተኛው ሆሄ። ስለዚህ ስድስተኛ ነው፣ ይህም ስድስተኛ ነው፣ ይህም ስድስተኛ። ም ግ ብ ምን ይላል? ምግብ ምግብ ይላል። ሰባተኛ የመቤተሰብ ደግሞ ሞ ነው ሞ ሞ። ስለዚህ ሞ ሞ ተ ር ሞን ተጠቀምነ፣ ተን ተጠቀምነ። ር ደግሞ የረ ቤተሰብ ስድስተኛ ናት ብያችኋለሁ። ርን ተጠቀምነ። ስለዚህ እቺ መጀመሪያ ናት ተ ሞ ተ ር። አሁን ምን ይላል? ሞተር ሞተር ብለን ጻፍ። ሰ የሰ ቤተሰብ የመጀመሪያ ፊደል ሰ። ሁለተኛው ሱ ነው። ሶስተኛው ሲ፣ አራት ሳ፣ አምስት ሴ፣ ስድስት ስ፣ ሰባት ሶ። ስለዚህ በመጀመሪያው ሰ ሰላም ብለን ለመጻፍ
ሰን እንጠቀማለን። ሰ ላ ም። ስለዚህ ላ ከለቤተሰቦች ታመጣችሁ ትጠቀማላችሁ። አራተኛዋ ሆሄ ይህች ናት፣ ላ ትባላለች። ከዚያ ከመቤተሰቦች ደግሞ ስድስተኛዋ ም ናት አይተናል። ስለዚህ ሰላም ለማለት ሰና ላን ከዚያ ምን ይላል? ሰላም ሰላም ይላል። ሱ የሰ ቤተሰብ ሁለተኛው ፊደል ነው። ሱ ከዛ ከደ ቤተሰቦች ደግሞ አራተኛው ዳ። እቺ ደግሞ ከነ ቤተሰቦች ስድስተኛ ናት ብያችኋለሁ። ን። ስለዚህ ሱ ዳ ን ምን ይላል? አሁን ይሄ ሱዳን ሱዳን ይላል። ሲ ከዛ መ ከዛ ጣ። ይሄው ሲ ሶስተኛ ናት። ከዚያ መ የመጀመሪያ ፊደል ነው ከመ ቤተሰቦች። ጣ ደግሞ ጠ ከሚባለው ፊደል አራተኛው ጣ። ከዛ ይሄ ምን ይላል? ሲመጣ ሲመጣ። ፊደሎቹን መጥራት ሲመጣ። ለመጻፍ ደግሞ ምንድን ነው የምታደርጉት? መናገር። ሳንባ ብላችሁ መጻፍ ብትፈልጉ ሳንባ። ስለዚህ ሳ ን ባ ለመጻፍ ስትፈልጉ መናገር ነው። ሳ ከዛ ን ከዛ ባ። ስለዚህ ስትናገሩ ማን ነው የሚያስፈልጋችሁ? ሳ ን ባ። ስለዚህ ሳ ንና ባን ትጽፋላችሁ። ሳ ን ባ። ስታነቡት ደግሞ መናገር ነው። ይህን ፊደል ያው መጥራት በትክክል በቅደም ተከተል። ሳንባ ሳንባ። ሴራው ብላችሁ መጻፍ ብትፈልጉ ሴ እንግዲህ ስንተኛ ላይ ደረስን ማለት ነው? አምስተኛው ነው የሰ ቤተሰብ። ሴ ራ እና ው። ሴራው ለማለት ሴ ራ ው። አሁን ምን ይላል ብታነቡት? ሴራው ሴራው ይላል። ስ ስድስተኛ ቤተሰብ ጋር ደረስነ። ስ ል ክ። አሁን ስልክ ብላችሁ ለመጻፍ ስና ል ከዛ ምን ያስፈልጋል? ክ። እሺ ምን ይላል አሁን? ስልክ ይላል ማለት ነው። ስለዚህ ስልክ መጥራት ፊደሎቹ ስልክ። ሶ ሰባተኛዋ የሰ ቤተሰብ ሶ ይህን ይመስላል ቅርጿ። ሶን ደግሞ ምን ብለን ለመጻፍ እንጠቀምባታለን? ሶስት ሶስት። ስለዚህ ሶስት ለማለት ሶ ታስፈልጋለች፣ ሌላ ስ ታስፈልጋለች፣ ሌላ ት ታስፈልጋለች። ስለዚህ ሶ ስ ት ምን ይላል? ይሄ ምን ይላል? አንብቡልኝ። ሻ ሶ ስ ት ሶስት ሶስት ይላል። ቀጣይ የረ ቤተሰቦች ናቸው። በረ ደግሞ ምን ብለን መጻፍ እንችላለን? ረጅም ብለን መጻፍ እንችላለን። ረጅም። ስለዚህ ረ ከዚያ ጅ ከዛ ም። አሁን ምን ይላል ይሄ? ረጅም ረጅም ይላል። ሩ በሩ ደግሞ ሩጫ ሩጫዎች ሩጫው ብለን ብንጽፍ ሶስት ፊደል ያለው ወይም ሶስት ሆሄ ያለው ቃል ለመጻፍ ሩ ጫ ው። ሩንና ጫን ከዚያ ው። ይቺ ከጨ ቤተሰብ አራተኛዋ ናት። ው ደግሞ ከወ ቤተሰብ ስድስተኛ። ስለዚህ ሩ ጫ ው ምን ይላል? ሩጫው ሩጫው ይላል። ሶስተኛው የረ ቤተሰብ ሪ ናት። ሪ በሚባለው ምን መጻፍ እንችላለን? ሪባን ለማለት ሪባን ለማለት ሪን እንጠቀማለን። ቨ ከሚባለው ፊደል አራተኛዋ ቫ። ከዚያ ን ደግሞ ስድስተኛ ናት። የነ ቤተሰብ ስድስተኛ ፊደል። ከዛ ምን ይላል? ሪባን ሪባን ይላል። ራ ደግሞ ራሱን ብለን መጻፍ ብንፈልግ ራሱን። ስለዚህ ራ ያስፈልጋል፣ ሱ ያስፈልጋል፣ ን ያስፈልጋል። ስለዚህ ሱ ን ምን ይላል? አሁን ራሱን ራሱን። ሬ ደግሞ ሬቱን ሬቱን። ሬት የሆነ መራራ ነገር ነው። ስለዚህ ሬት ሬቱን ምን ይላል? አሁን ሬቱን የተክል አይነት ነው። ሬቱን ሬት የተክል አይነት ነው። ሬቱን ከተባለ ደግሞ የእሱን ሬት ለማለት ነው። ከዚያ ር ደግሞ ርቀሽ ለማለት ርቀሽ፣ ቅርብ ሳትሆኝ ወይም ሩቅ ሁነሽ ለማለት ርቀሽ። ስለዚህ ር ቀ ሽ ማን ያስፈልጋል? ስለዚህ ርን ተጠቀምነ፣ ቀን ተጠቀምነ፣
ሽን ተጠቀምን። ምን ይላል አሁን? ርቀሽ ርቀሽ። ሮ ደግሞ ምን ብለን ለመጻፍ? ሮጠች ሮጠች ብለን መጻፍ ብንፈልግ ሮ ያስፈልገናል፣ ጠ ያስፈልገናል፣ ቺ። ስለዚህ ምን ይላል? ሮጠች ሮጠች ይላል። አሁን በዚህ እናንተ ማጥናት ያለባችሁ ቃላትን ፊደላትን ደርድራችሁ እንዴት እንደምትጽፉ፣ ከዛ በተጨማሪ ደግሞ አንደኛ፣ ሁለተኛ፣ ሶስተኛ ፊደላት እንዴት እንደሆነ ቅርጻቸው ማየት በዛው። ይኸው ከሀ እስከ ማን ያሉ ፊደላትን ያያችሁ? እስከ ረ ድረስ ያሉ ፊደሎችን አይታችኋል። እነዚህን ቃላትን እየጻፋችሁ ፊደላትን ቅርጽና ድምፅ እያያችሁ እየጻፋችሁ እየደጋገማችሁ ቪዲዮን እያያችሁ ተለማመዱ። ከዛ ውጭ ከኛ ጋር በማንኛውም ሰዓት መማር ትችላላችሁ። እናንተ የትምህርት ፍላጎት ያላችሁ ልጆች ማንኛውም ብትደውሉልን በማንኛውም ሰዓት እንድትማሩ እናደርጋለን። ስለዚህ ስልክ ቁጥራችን ደግሞ ታች ላይ የምታዩት ቪዲዮ ጠርዝ ላይ 0969554089 ይላል። በሱ ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም እናንተ በሚመቻችሁ ሶሻል ሚዲያ ቮይስ አስቀምጡልን፣ ደውሉልን፣ ወይም ደግሞ ቴክስት አስቀምጡልን። በዛሬው ዝግጅታችን የዛሬ ትምህርታችን እዚህ ጋር እንጨርስና በሌላ ዝግጅት እስከምንገናኝ ሰላም።